አስመሮ በቀለ ከቢሾፍቱ ናቸው። ቪትስ ኮምፓክት 2010 መኪና አንዳንዴ ይነሳል፣ ከዛ ደግሞ ሲለው አይነሳም፣ ደብድቦ ነው የሚነሳው። የምን ችግር ነው? አንዳንዴ ደብድቦ ይነሳል፣ አንዳንዴ ደግሞ ሲለው ደግሞ ይነሳል፣ ሲለው አይነሳም። ይሄ ማለት በሲስተም ደረጃ ነው። ይሄንን ችግር አውጥተን ልናይ የምንችለው አንደኛ ከሲስተም ስናይ የፊውል ሲስተሙን ከታንከር ጀምሮ እስከ ኢንጀክተር ኖዝል ድረስ ያለውን መካኒኩ በደንብ ማየት አለበት፣ መፈተሽ አለበት። ለምን ፊውል ታንካችን ውስጥ ፊልተር አለው። እነዚህ ኮምፓክት ያሪስ ኮምፓክት የምንላቸው ፊልተራቸው ታንከር ውስጥ አለ። ፊውል ፓምፑም አብሮ ከፊልተሩ ጋር ስላለ ምንድነው የምናደርገው? ምናልባት እንኪዝ ቆሻሻ ይዞት ከሆነ ምንድነው የሚደረገው? መጀመሪያ ታንከሩ ተፈቶ ወርዶ ቢታይ የተሻለ ነው። አንዳንድ የሚነሳ አንዳንድ የማይነሳበት ምክንያት ይሄ ሊሆን ስለሚችል አንደኛ ታንከሩ ውስጥ ቆሻሻ አለው የሚለውን መጀመሪያ መካኒክ አስፈትቶ ቼክ ቢያስደርጉ የተሻለ ይሆናል። ሁለተኛው ደግሞ የፊውል ፓምፕ ፕሬሸሩ ቼክ መደረግ አለበት። ይሄ ፊውል ፓምፕ ምን ያህል ጊዜ ነው እሳቸው ጋር ከደረሰ ከእሳቸው ጋር መኪናው ካለ ሰዓት ጀምሮ ምን ያህል ጊዜ ነው የሚለው የመጀመሪያው ሁለተኛው ጥያቄ ይሆናል ለእሳቸው የምናቀርበው። ስለዚህ ይሄም ፊውል ፓምፕ ፕሬሸር ቼክ ካስደረጉ በኋላ ከማኑዋል ጋር አስተያይተው ከዛ ከማኑዋሉ ጋር የሚሆን ከሆነ ፕሬሸሩ እሱን ካለፈ ወደ ሌላ ስቴፕ እንሄዳለን ማለት ነው። መጀመሪያ ፊውል ሲስተሙ ከታንከር ውስጥ ቆሻሻ አለ የለም የሚለውን ይታይ። ሁለተኛ ፊውል ፕሬሸሩ ቼክ ይደረግ። ይሄንን ካለፈ በኋላ ግን ምንድነው እነዚህ ኮምፓክት የምንላቸው መኪኖች 3 ሲሊንደር ስለሆኑ የጉልበት አንዳንዴ አይድል ላይ ሲሰራ የመንቀጥቀጥና ቫይብሬት የማድረግ ባህሪ ስላላቸው ምንድነው የምናደርገው? ኢግኒሽን ኮይሉን ራሱ ቼክ ማድረግ አለብን። ምናልባት ክራክ ካለው ስንጥቅ ካለው ምንድነው የምናደርገው? ቼክ ማድረግ አለብን። ይሄ ራሱ አንዳንዴ መኪናው ጉልበት እንዲኖረው ያደርጋል። አንዳንዴ ደግሞ የማቆራረጥ ባህሪ ሊኖረው ስለሚችል የኤሌክትሪክ ሲስተሙን በደንብ ቼክ ቢያስደርጉ የተሻለ ይሆናል። ፕላስ ደግሞ እዚህ ላይ እነዚህ መኪኖች ኢጂአር አላቸው። ይሄ ኢጂአር ብሎክ ሲያረግ እና ሲዘጋ ሲደፈን ምንድነው የሚሆነው? እንዲህ አይነት ባህሪ ሊኖረው ስለሚችል ይሄን ኢጂአር ቫልቭም ቼክ ቢያስደርጉ ብለን እንመክራለን። እንግዲህ ምናልባት ይሄንን አይ ቲንክ የመካኒክም ቢሆን ኤሌክትሪሻኖች በኮምፒውተሩ ላይ ችግሩን ምን እንደሆነ ሊደርሱበት ወይ ሊያገኙት አይችሉም? አዎ ኢንኬዝ አሁን ለምሳሌ ኢጂአር ከሆነ ኮምፒውተራችን ሊያነብ ይችላል። ግን አሁን የሳቸው መኪና በዚህ ኬዝ ቼክ ኢንጂን ያበራል ወይ ሳያበራ የሚለው የመጀመሪያው ጥያቄ ይሆናል። ስለዚህ የኢጂአር ፌል የሚያደርግ ከሆነ ምንድነው ቼክ ኢንጂን ያበራል። ስለዚህ ኢንኬዝ ያበራ ከሆነ በማሽን ቼክ ቢያስደርጉ የተሻለ ነው የሚሆነው። ያለውን አክቲቭ ቴስቶችን እያንዳንዱን መኪናው ላይ ቼክ ቢያስደርጉ በዲያግኖሲስ ከዛ መኪናው ላይ ያለውን ችግር በደንብ አድርጎ ያሳየናል ማለት ነው። ከዛ ውጭ ደግሞ ምንድነው እነዚህ አሁን የፊውል መቆሸሽን የፊውል ታንከሩ መቆሸሹን ኮምፒውተሩ ላይ ሊነግረን ይችላል። ግልጽ ነው። የፊውልን ፕሬሸር ኖዝል ላይ ያለውን ሊነግረን በናይ ነው እንጂ በፊውል ታንከር ውስጥ ቆሻሻ መኖሩን ላይነግረን ይችላል ኮምፒውተሩ። ይሄንን ላያነብ ይችላል። እነዚህ ትሬስ የሚደረጉ ስቴፖችን በደንብ ኤሌክትሪክ ሲስተሙና መካኒካል እያንዳንዱ ፊውል ሲስተሙን ፕላስ ኤሌክትሪክ ሲስተሙን በደንብ ቼክ ቢደረግ እና ደግሞ የኤር ኢንዳክሽን ሲስተሙን ከአየር ማጣሪያ ጀምሮ እስከ ትሮትል ቦዲው ድረስ ያለውን በደንብ ቼክ ቢያስደርጉ መፍትሄ ያገኛሉ ብለን ተስፋ እናደርጋለን። በተጨማሪ ደግሞ እንደዚህ አይነት ጥያቄዎችን ወደኛ ከማምጣታቸው በፊት መኪናው ወይም ተሽከርካሪው የእሳቸው ወቅቱን ጠብቆ ሰርቪስ አግኝቷል ወይ ደግሞ ወደ ቅርብ መካኒካቸው ወደ ደንበኛቸው ሄደው አሳይተው ከዛ በኋላ ችግር ሲሆንባቸው ወደኛ ጥያቄውን ቢያመጡ እኛም አድቫይዝ እናደርጋቸዋለን። ምክንያቱም አንዳንድ ጊዜ አንዳንድ ግለሰቦች አሁን እንደምታውቀው በራሳቸው ዩቲዩብ ላይ ምናምን እያዩ ይሞካክሩና ተሽከርካሪን ወደ ሌላ ችግር ውስጥ የሚከቱት አሉ። ከዚህም ገጥሞናልና ከባለሙያ ጋር ተነጋግረው ለባለሙያ አሳይተው በተለይ ከተማ ውስጥ ስለሆነ አዲስ አበባ፣ አዳማ እንደዚህ ከሆነ ጥሩ ባለሙያዎችም ስላሉ ባለሙያ ቢያሳዩ ጥሩ ነው። እንግዲህ ቀጣዩ ጠያቃችን አበራ መለሰ ይባላሉ ከቡራዩ። ሱዙኪ ኤቭሪያን ከኋላው የሚረብሽ ድምጽ አለው። ምን ይሆናል ችግሩ ነው? እንግዲህ የሚረብሽ ማለት ምንድነው? አንዳንድ መኪኖች አሁን እነዚህ መኪኖች ምን አላቸው? ከኋላ ስኮርት ጎማው ከኋላ የሚሆንበት አጋጣሚ አለ። ከኋላ ደግሞ ብዙ
ቤሪንግ የእግር ቤሪንጎች አሉ፣ ቡሽንጎች አሉ። እነዚህ የሚበሉ ከሆነ ድምፅ ሊያመጣ ይችላል። አሞርዛተሮች አሉ፣ ስፕሪንግ አለው። እነዚህ የሚበሉና የተወሰነ አመት ከሰሩ በኋላ የመበላት እንትኑ የጨመረ ስለሆነ ምናልባት አሁን እንኬዝ በዚህ መኪና ያው ኤስቲሜሽን ነው እኛ የምናደርገው ስኮርት ጎማቸው ላይ አጥብቀውት ይሁን ምናልባት ከቦዲ ጋር የተያዘ ነው እንጂ ከኢንጂን ጋር ሊሆን እንኳን ከኢንጂን ጋር የተያዘ ነገር የለውም። ከመኪና ከርጅና ጋር ነው። ሁለተኛ የድምጹን አይነት በምን አይነት ነው የሚረብሸው ድምጹ ከኋላ ያው ከቦዲ ጋር ከርጅና ጋር የተያያዘ ከሆነ የሚረብሸው አንዳንድ ጊዜ ሰዎች ወይ ጤን ወይ ኳ ምናምን ይላሉ እንደውም። ስለዚህ ይሄ መኪናውን በቪዲዮ ወይም በምስል ካላየኸው ባለሙያ ሪል መጥቶ መኪናው ድራይቭ አድርገን ቼክ ካላረግ ነው እንደዚህ አይነት እንትን አስቸጋሪ ነው። ግን ምንድነው ኢንኬስ ድምጽ ሊያመጡ ይችላሉ ብለን ኤስቲሜት የምናደርጋቸው ነገር ነው አሁን እዚህ ጋር ልነግራቸው የምንችለው። ይሄ ማለት ምንድነው ከኋላ ይሄ መኪና ኤቭሪ የምንለው ኢንጂኑ ከፊት ነው። ከኋላ ደግሞ ምንድነው ሬር ዊል ድራይቭ ነው፣ ፍሮንት ዊል አይደለም። ሬር ዊል ድራይቭ ስለሆነ ከኋላ ከቤሪንግ ልንነሳ እንችላለን። ቤሪንግ ላይ ነው ድምጹ ወይስ ስፕሪንግ አለው? ይሄ ስፕሪንግ ነው ተሰብሮ ይሁን ምናልባት። ሁለተኛ ደግሞ ሶስተኛ ምንድነው ስኮርት ጎማ ማሰሪያው ራሱ በደንብ ያልጠበቀ ከሆነ ይሄ ስኮርት ጎማ ሌላ አይነት ድምጽ ሊያመጣ ይችላል። እንደዚህ አይነት ድምጽ ሊያመጣ ስለሚችል ምንድነው የምናደርገው ሙሉ ስኮርት ጎማውን ወይ አውርደ ነው ወይ አጥብቃ ነው ቼክ በማድረግ ያለውን ነገር መፍትሄ መስጠት እንችላለን። ፕላስ ደግሞ ከኋላ የሳፖርቶች ቡሽንጎች አሉ እነዚህ መኪኖች እና ይሄ ቡሽንግ ተበልቶ ከሆነ ቼክ ቢያስደርጉ እና የጭስ ማውጫ ሳፖርቶች እነዚህም ቡሽንግ የተባለ ሊበላ ይችላል ብለን ሊበሉ የሚችሉ ነገሮችን ከኋላ ያሉትን ከሃብ ቤሪንግ ጀምሮ ያለውን ምንድነው ቼክ ብናስደርግ መፍትሄ ልናገኝ እንችላለን። ቀጣይ ጥያቄያችን አቶ በረከት ያሬድ ከዲላ ናቸው። ዲ4ዲ ሃይሉክስ 2010 የተወሰነ ኪሎ ሜትር ከሄደ በኋላ ሞተሩ ይጠፋል። ምንድነው ችግሩ? ኦኬ የተወሰነ ኪሎ ሜትር ከሄደ በኋላ ሞተሩ ይጠፋል። ይሄ አሁን እንግዲህ ይሄንን ነገር ስናይ ብዙ ነገር ቼክ የምናደርጋቸው ነገሮች አሉ። በጣም ብዙ መኪናው ላይ ቼክ ሊደረጉ የሚገቡ ነገሮች አሉ። መጀመሪያ መኪና ቼክ ኢንጂን ያበራል። ዲያግኖስ ቢያስደርጉ የተሻለ ነው። ለምን መኪናው ላይ የሆነ ሲስተም ፌል የሚያደርግ ከሆነ ማይሰራ ከሆነ እነዚህ መኪኖች ቼክ ኢንጂን ያበራሉ። ሶ ምንድነው የምናደርገው ኢንኬዝ ቼክ ኢንጂንም ማያበራበት አጋጣሚ ሊኖር ይችላል። ግን ምንድነው ዲያግኖሲስ ቢያስደርጉ የመጀመሪያ እኛ የምንላቸው ዲያግኖሲስ ቢያስደርጉ፣ ከዛ በመቀጠል ደግሞ ምንድነው ሞተርን ሊያጠፉ የሚችሉ ነገሮችን ትሬስ ማድረግ። ምንድነው ሞተር ሊያጠፋ የሚችለው ነገር ከፊውል ሲስተሙ ጀምሮ ያንዳንዱን ፓርት ሞተር ሊያጠፋ ይችላል የምንለው ቴስት በማድረግ ያ ማለት ምንድነው መኪናችን ዲ4ዲ ነው አይደል? ሶ ምንድነው የምናደርገው ይሄን የናፍጣ ሲስተሙን ጠቅላላ ከታንከር ጀምሮ ታንከራችንን አወርደን ታንከር ውስጥ ምን አለ ንጹህ ነው ወይ፣ ታንከር ውስጥ ያለው ፊልተር ንጹህ ነው የሚለው ከታንከር ጀምሮ ፊውል ሲስተሙ በደንብ ቼክ ቢያስደርጉ ከናፍጣ ፊልትሩ ጀምሮ ያለውን በደንብ ቼክ ካስደረጉ በኋላ ደግሞ ወደ ኤር ኢንዳክሽን ሲስተም እያሉ ቢሄዱ መፍትሄ ያገኛሉ።